ብዬ ነው ማስይዝ እኔም አንተ ሌባ አንተ ወመኔ ምን ቀረ እኔን ማስወሰድ ነው አይቀር ተነስ አራሩልማ ምን እንደምታስብ እኮ አይደለም ማሚዬ ሆነ እኔ አንቺን የጠቀምኩ መስሎኝ እኮ እሷ ራሱ እኮ እኔን አስደብድባኝ ያለኝን ንብረት እንዳለ አዘርፋኝ እኮ ነው በዱርዮች አስደብድባኝ ጎዳና ነበርኩኝ እኔ እንዴ ደብሮኝ ነው እዛ ይሆንኩትኝ ስማ ሌባ ሲሰርቅ ተስማምቷል ሲካፈል ተጣልቶ ይባላል አረ ማሚዬ ዝም ብላ አንተ ልዛት የመጣ እኔ አንቺን የጠቀምኩ መስሎኝ እኮ ነው ማሚዬ እንጂ እኔ አንቺን ለምን ጎዳሻለሁ አረ ማሚዬ ስማ ወልደ መንፈስ ቅዱስ አሁን ዲውና የመጣው ከምን ነው የመጣው ያለኝን ንብረት እንዳለ አዘርፋ በሌቦች በዱርዮች አስደብድበኝ ጎዳና ነበርኩኝ እኮ ማሚዬ አንተ አፈር ያብላ እኔ እኮ ድሮም እኮ ሳያት ይውል አይነው ሆን ሳያት ሌባ እንደሆነች ገብቶኛል አውቄ ነው የተውኩት እንጂ ሌባ እንደሆነች እኮ አውቄያለሁ እንጂ አንተ ማናት ይመችስ ብትቆርጥ በኔ ላይ አትቆርጥ ፈርበበለው አያሪት ረመቸ ነው ልብ የምታገኘው ልጅ ተወኔስ መቸም ብር ነው እንኳን ደና ሆን ካንተ ደሞ ደበደቡ በጣም መጡ እንዳለ ያለኝ ንብረት እኮ ነው ያዘረው ተው ንብረቱ ይወሰድ ተው እንኳን አንተ ደና ሆንክ ይቅርታ አደረግሽልኝ ማለት እኔ ባንተ እንዴት እየጨከናለሁ ያሬቲ ተው እናቴ በቃ ደሞ እንደሆነ ሳይ ደሞ ውስጥ የተላወሰ አይ ወላድ እውነት ማንዲ ይቅርታ ስላረግሽልኝ በጣም ደስ ያለኝ እኔ ላንተ እንዴት ይቅራልልኝ እኔ እኮ ይቅርታ ብዬ መኖር ሰው እኮ ነኝ በአምላኬ ይቅርታ ተደርጎልኝ ምህረት በስቶልኝ መመላለስ ሰው እኮ ነኝ ተው እናቴ በልቆይ አሁን ይልስ ብርሃኑ ልጅ አንዴ ለረፍት መጥቶ ትቶት ይሄደ ልብስ አለ እሱን ሰጣለሁ ሄድና ገላህን ታጠብ ልብስም ቀይር ማሚ ካደረኩሽ አንፃር ግን ይቅርታ ምታረግልኛል መሰለኝ አይ ልጅ እንኳን እኔ ጌታ ኢየሱስ ክርስቶስ በግፍ መስቀል ላይ የሰቀሉት አባት ሆይ የሚያረጉትን ነገር ያውቁምና ይቅር በላቸው ብሎ ምህረት አርጓል እኔማ እንዴት ይቅር አላረግ በምህረት እኮ መኖር ሰው ይቅር የተባልኩ ሰው እኮ ነኝ በጣም አመሰግናለሁ ማሚ ያቺን ማትረባ ሌባ ያንቺን ገንዘብ መብላቷ ሳያንስ ገና ያንቺን እናትነት ልታሳጣኝ ነበርኩ አይ እኔ አንተ የበደልከኝን እንኳን ሰምተው እንዳይጠሉ ለቤቲም ላስቱም አልነገርኳቸው ደሞ ሰምተው ይሆናል ብለ እንዳትሳቀቅ አታስብ በጣም አመሰግናለሁ ማሚ በላውን አብረን እንሂድና ቤቲን ይዘናት እንምጣ እሺ ግን ማሚ አንቺ ደርሰሽ ነው እኔ የሆነች ቦታ ደርሼ መጣሁ የት ነው የምትሄደው ሌላ ቦታ ደሞ ሌላ ስራ ደሞ አረ አይደለም ማሚ ሰዎችን ማግኘት አለብኝ እዛ እንጂማ እንዴ እንደዚህ አይነት ነገር ድጋሚ ልገባ አረ ማሚ ያላረገው ነግርልሃለሁ በል እሺ አሁን ደርሼ እመጣለሁ እኔ ታጠብ እዚህ ልብስ አስቀምጥልሃለሁ እሱ ስመጣ ግን አቤት እንዳገኝ ቤትን ይዣት ልመጣ ነው እሺ ልብሱን ላውጣልህ እሺ ይገርምሻል ያልተዋጋውበት የጦር ሜዳ የለም
በቃ ምን አለፋሽ ጦር ሜዳውን የበለው ቀርጥፍ የበለው ሰው ነው ወይኔ ደስ ሲል ጥሎብኝ ጀግና ወጣለ እምትወጂውን በማግኘትሽ ደስ ሊልሽ ነው የሚገባው በጣም ደስ ብሎኛል ይገርምሻል ጦርነትና ጀግና መባልን ሰልችቶኝ ነው ከወታደር ቤት የወጣሁት ወይኔ ብዙ ታክታል ማለት ነው ብዙ ብቻ ባድማ በይ ሽሬ በይ ቡሬ በይ አረ ስንቱን ልቁጠርልሽ በእናትሽ እንዴ ይሄ ሁሉ ታክታል ምን መዋጋት ብቻ ከፊት እየመራው ነው እንጂ ይገርምሻል ጓደኞቼ ብረት ለበሱ እያሉ ነበር የሚጠሩኝ እውነታቸው ነው ይገባሃል አንድ ግንባር ሙሉ ብቻዬን ተዋግቼ ሳሸንፋቸው ይገርምሻል ማረክ ሰጡኝ ከዛ ማረጉን አልፈልግም ብዬ መለስኩላቸው ለምን መለስክላቸው እኔ ለሀገሬ እንጂ ለማረግ አልተዋጋውም ብዬ መለስኩላቸው ለሌላቸው ሰጧቸው አልኳቸው ከዛ በጣም ደስ የምትል ሰው ነህ ያው በጣም ደስ እንዲልሽ እቤት ሄደን አረፍ ብለን እናውራ ቃንዲ ጠብቀኝ ላደዲ ደውል ዛሬ ብትን ነው እሺ ስማ አንተ አረ ግንባር ንገረኝ በእናንተ ሁሉንም ግንባር ጠቅሼ ጠረስኩ እኮ በታደር አይደለ እንዴ ቶል አንተ አድዋ አረ ምን አይነት ጉድ ነው ግንባር ነው እንዴ እሱ ታሪክ አይደል እንዴ አረ አፈር ብላ ጭራሽ አክሱም አረ ወይኔ መድኃኒዓለም አረ አፈር ይበላ እንደ አክሱም ያቆመ ምን አይነት ልጅ ነው በእናታችሁ ወታደር አይደለህ እንዴ አንተ በል እሺ በቃ ቻው መጣች በቃ ማሚዬ በጣም ናፍቀሽኝ ነበር ከዚህ በኋላ አንቺን ትቼ መሄድ አልፈልግም አባቢ ከፈለገ ራሱ ይምጣ እኔም በጣም ነው የናፈቅሽኝ በእውነት ቤትዬዋ ከቤት አንቺ ስትጠፊ ቤቱ ሊበላይ ጭር ብሎ ነበር የኔ ወርት ማሚዬ በጣም ወድሻለሁ እኔም ወድሻለሁ የኔ ወርት አንቺማ ከኔ ምንም አትለይም ካላጠፋሽ በስተቀር በፍጹም አንቺን ከዚህ በኋላ ማንም አይወስድሽም እሺ ማሚ ይገርምሻል እዚህ ሰፈር እንደ ጉድ ነው የሚፈሩ በጣም የሚያከብሩ እንደውም በቅጽል ስሜ ተፈሪ እያሉ ነው የሚጠሩኝ ራሱ ደስ ሲል የሚፈራ የማይፈራው እንደውጣለሁ አንዴ ምን ሆነ መሰለሽ 10 ሆኖ መጥቶ ከዛ አምስቱን ባንድ እጄ በቃ ምን አለፋሽ እንደ ቀልድ እንዲህ ብትናርቂያቸው በቃ ተረማመጄባቸው ነው ያለው የኔ ጀግና አትፍሪ ምንም ችግር የለም እኔ ያለው ምንም ችግር የለውም አልኩሽ አይደል እንዴ ኧረ መጣች ልጅ ተኛችሁነት እናፍቃኛለች እናቴ
ሮጣ ነው? አይ የለም ተኝቼ ነው። መንገድ ላይ እሺ ጃማታ እንዴ ማሚ አለች? ማሚ አለች። እንደውም ልጥራል አይደለ? የወንከውን ለሳት ነግራታለሁ። ማን ጥርልኛለሽ? ምን አይነት የልጅ አዛውንት ናት በእናታችሁ? እድሜሽ ግን ስንት ነው? እኔ ከምነግርህ ለምን እሷ አትነግርህም? ማሚ ማሚ! ኧረ ዝም በይ በእናትሽ፣ ከሰማሽ ታስበይኛለሽ። ዝም አላልኩም እንዴ? ስሚ እነግርሻለሁ። ማንም ይፈልገኝ የለም ብለሽ መልሻቸው እሺ? አለ እንዳትዪ እነግርሻለሁ። አለ ግን የለም ልበላቸው? ያምሻል እንዴ? አለ ብትይ እነግርሻለሁ እሺ? ዛሬ የለም ነገ ግን አለ ልበላቸው አይደል? በእናትሽ ቤትዬ በእናትሽ በቃ ማንም ቢፈልገኝ የለም በይሽ በእናትሽ። አንቺ ያምሻል እንዴ? እና ጀግንነቴ ለጦርነት እንጂ ለእብደት ነው እንዴ? ውሸታም ነህ። እንዴት ሴት ልጅ አደጋ ላይ ጥላት ትሮጣለህ? እብዷም ሴት ስለሆነች ያዋት ጎዳሽን ብዬ ነው። አሁን ልብሴን ታጥብልኛለህ እሺ? ኧረ በእናትሽ እኔ የራሴንም ልብስ አጥቤ አላውቅም። ወታደር ነበርኩ አላልከኝም እንዴ? ወታደርማ ነኝ። ምን ያስገለፍጥሻል ጥርሳም? እኔ አባቴ ወታደር ነበር። ወይ እንደኔ ጀግና ናቸዋ ታዲያ። አንተም ብሎ ጀግና። አሁን ልብሴን ልቀይር ታጥብልኛለህ? እንዴ ኧረ በፈጠረሽ ተይኝ፣ እኔ አልችልበትም። የእውነት ወታደር ከነበርክ ታጥባታለህ። ወታደር ነበርክ እንዴ? ማሚ የለችም ብለህ ትቀድላለህ አይደል? ምን አገባሽ ጅል። ምን ተመሳሳይ ገረዳ እንዴ ኮታት። በጣም ጎበዝ አንባቢ ነሽ። አንባቢ ነኝ እንዴ? አንባቢ መሆንሽን ትክጃለሽ? ካድኩኝ እንዴ? መጽሐፍ ተሸክመሽ አይደለም እንዴ? ተሸክም ያለው ለካ። እሱ መጽሐፍ እንዴት ነው ከላይ ያለው? አሪፍ ነው? ይሄኛው ተሸክሞ አልከፈተኝም። አታነቢም እንዴ? አይ አላነብም። እና ለምንድን ነው የምትሸከሚው? መጽሐፍ ይዤ ሲያዩ ሰዎች አንባቢ ነች እንዲሉኝ። አቡ እባክሽን በቃ ልብስ አጥቤ አላውቅም። ወታደር ነህ ተጫቅ? እኔ ወታደር አይደለሁም። በቃ ጀግና መሆን አልፈልግም። ተይ። እና ምን ነበር? ወዛደር። ወዛደር? በምን እድል አልነበር? በቃ ይቅርታ። ካመንሽ ይቅርታ ጠይቅ እኮ። ይቅርታ አልኩሽ እኮ። ይቅርታ በለኝ። በቃ ይቅርታ በቃ ይቅርታ። ከዚህ በላይ ይቅርታ የለም። ያው ቅድም እኮ ፈርቻ አልነበረም የሮጥኩት። ፍርሃትን ስለማላውቀው ያው ምን ይመስላል ለማለት እኮ ነው፣ ለመሞከር ነው። ውሸታ ቡክ በቃ ነው። አሁንም ተዋሻለህ? እንዴ ኧረ መኝኝ እኔ ዋሾሽ። እንግዲህ ምን ይደረጋል? አይዞሽ መበርታት ነው ዋናው። አይዞሽ ና ና ና ና ያሬድ ናውጣ ነው የምልህ። ና በሩ እንዳታስነሳኝ። ናውጣ ና ቀስ ብለው ና እኮ ነው የምልህ። አንዴባ ናውጣ ና ቁጭ በል። ወይ መሽሎክለክ ቁጭ በል። ወይ እቺ ልጅ ታውቃታለህ? እስቲ እያት በደምብ እንዳንተ ክፋት ሳይሆን እንደማማ መልካምነት አንተንም ያለፈውን ጊዜ ይረስቻለሁ እንጂማ ላንተ ሞት ነበር የሚገባ። ቆይ ግን ማሚ አልገባኝም። እቺ ሴትዮ እዚህ ምን ትሰራለች? ምን መሰለ ያሬድ፣
ይንገሩኝ ማማ አድርግ ያሉኝን ነገር አደርጋለሁ። እሰይ ልጅ ይኸውልሽ ልጅ ያሬድ ማለት ባልወልዶም ልጅ ማለት ነው። እናት አባቴ ሞተውብኝ ብቻዬን ነው ምኖር ማሚዬ ሲለኝ እንደ ልጅ አርጌ ነው ይዤው ያለው። ከዚህ ቤት እንደምታየው ቤተኛ ነው። በልቶ ጠጥቶ ሲፈልግ እዚህ አድሮ የሚውል ልጅ ነው። መቼም ወጣትነት ከባድ ነው። ልጅነት እኮ ከባድ ነው። ትናንትና ያጠፋው ነገር ሁሉ ልጅ ስለሆነ ነው። ዛሬ ደግሞ ይኸውልሽ እንግዲህ ልብ ሲገዛ ከፍ ሲል ደግሞ ትናንትና ያደረገውን ነገር አያደርግም። ስለዚህ ያሬድን ማስተማር አለብን። ምን አድርገን ነው የምናስተምረው? ይኸውልሽ ለአንድ ቀን የበፊቷን ታማሚዋን ኢየሩስ መሆን አለብሽ። ከዛማ የሚሆነውን ነገር ሁሉ አብረን እናያለን። ዛሬ ምን አግኝተህ ነው ጥርስ በጥርስ የሆንክ? አዎ ዛሬ በጣም ለኔ ልዩ ቀን ነው። ጄሪን ፕሮፖዝ ላድርጋት ነው። በጣም ደስ ይላል። እና መቼ አሰብክ? ዛሬ ማታ ይዣት እመጣለሁ ወደ ቤት። ለማንኛውም በቃ ልጅ መሄድ አለብኝ እንጂ። እሺ ብራት ቻርስ አንተ ማትረባ ቆይ ምን አርጌ ነው? ዝም በል ውሻ። ይሄ ምንድነው? ልታስረዳኝ ትችላለህ? ምንድነው? ቆይ ጓደኛዬ አንድ ጊዜ ላስረዳ። ምንድነው የምታስረዳኝ? ንገረኝ። ቆይ እንዴት ቻልክበት ግን? ምንም ያስ ባለጌ ብትሆን እንዴት ላገባት አንድ ቀን ከቀረኝ ፍቅረኛ ጋር ትማግጣለህ? ይቅር በለኝ። እውነት አጥፍቻለሁ። ትሰማኛለህ? ጅብ ራባ ያስችለውምሽ ያገኘውን ዝም ብለህ ብላ። ነገር ግን ሁለታችሁም ዳግመኛ አይናችሁን ማየት አልፈልግም። እማትረብ ውሾች ናችሁሽ። በቀዬ ነው ሞተው ማሚዬ። እማማ እባክዎት ስለዋሸሁት ይቅርታ አድርጉልኝ። እኔና ያሬድ የተለያየ ነው በእኔ ጥፋት እንጂ በሱ ጥፋት አልነበረም። ሁሉንም ጥፋት ያጠፋሁት እኔ ነበርኩኝ። ከገዛ ጓደኛው ጋር ማገጥኩኝ። ያም ሳያንሰኝ እሱም ትቼ ሌላውን እንዳገባሁ ያገባሁት ወንድ ግን እኔን አፍቅሮ ሳይሆን ገንዘቤን ብሎ ነበርና የቀረበኝ። በመድኃኒት ተሰብዶ መንገድ ላይ ጣለኝ። መንገድ ላይ ያገኙኝ እሱ እንደዛ ካደረገኝ በኋላ ነበር ገንዘቤን ወስዶ በሽታ ሰጥቶኝ ሄደ። እባክዎት ይቅርታ አድርጉልኝ። እባክህ ይቅርታ አድርጉልኝ። ኧረ ችግር የለውም እንዴ፣ ችግር የለውም። በሉ ተሳሳሙ። አይ ልጄ ያሬድ፣ እኔ እንደው ይሄን ሁሉ ነገር ሳላውቅ ነው ለካ እንደዚህ ስወርድብ ማት ስልብ ቆዩ። እኔ ቁጭ በይ እናቴ። ተይው ኧረ ተይው። እኔማ መቼን ዋሸሽ እናቴ። ተይው። እኔ ይሄን ሁሉ መቻውቂ ለካ እንደዚህ ተጎድተ ነው። ግን ቢሆንም ጥፋተኛ ነን። ሁሉ ሴት አንድ አይደለም። አንድ ሴት በደለችኝ ብለ እንደው የምድሩን ሴት ሁሉ በድላለሁ ብለ ትነሳለህ። በዛ መሃል እኮ ልጄ ብዙ ሴት ጋር ብዙ ነገር ስታረግ ብዙ ነገር አለ። እሽታ አለ፣ ልጆቹ ወልዶ መበደል አለ፣ ብዙ ነገር አለ። ይሄ አግባብ አይደለም። ግን አሁን መችስ ይቅር ተባባላችሁ። እንደው በእውነት ትልቅ ነገር ነው። እግዚአብሔር የሚወደው ይሄን ነው። ከዚህ በኋላ ደግሞ መተው ነው ነገር አለ ማለት። በያንቺ ማይሱሽ
እዚህ በኋላ እንግዲህ ወደ ኋላ ተመልሶ ማዘን ማሚዬ እኔ ከተኮለከፉኝ ቆንጆ ነሽ አሉኝ አራጉች እንደው እንደዚህ ይሄ የሆነ ስራሽ ቆንጆ ነሽ አሉኝ በባለፈው ቆንጆ አላሉኝም ብለሽ አልቀሰሽ ነበር ድሮኛ ስንለከፍ ድንጋይ ይዘን እንነሳለን እያለቀስን እንሄዳለን ዛሬ እንዳንቺ ያለው ደግሞ ሊለከፍ ወደ ላይ ወደ ታች ይላል ደስ ብሎኛል ስለለከፉሽ ቆንጆ ነሽ ስላሉሽ አዎ ወይ ይሁን እስቲ ባሉ ልጆች ደስ ብሎ በይመጣሽ ምሳቀር እስቲ መከራከር አዎ ቶሎ በይ የኔ ቆንጆ ካልኩሽ ይበቃል ወይ ልጅነት እኮ እኔ ግን ያው ምን ልጅ ሁሉ ቆንጆ ነሽ ብሎ ሌላ ነገር ቢናገር ይሄው ድንጋይ ይዤ ነው የሚሄደው ነገር ያለው ከቆንጆ በኋላ ሌላ ነገር እንዳይመጣ ያሬድ ሰማደ ከቆንጆ በኋላ የሚመጣው ነገር በልቆ ያው ምሳይቅር ቁጭ ተጋቢና አይዞሽ በቃ አው መጣሁ አራራራራ ወይ ቆንጆ